የብሩኬ ፍቅረኛ ዋው ስታምር እንደሱ ሸበላ ሸጋ ናት። ወይኔ ስታምር ሃይሚ በቅናት አበደች። ላታገኙ ብሩኬ ይገኝም ከወንበራ ምርጦሻል ሀቢብቲ። ሰላም ጤና ይስጥልኝ ውድና የተከበራችሁ የስሌት ሚዲያ ተከታዮች እንኳን ወደ ቻናል መጣችሁ። ይቻናል አዲስ ነውና ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። ዛሬ ደግሞ እንግዲህ ስለ ሃይሚና ስለ ብሩኬ ነው የመጣሁት። እንግዲህ ዛሬ ድጋሚ ደግሞ ተገናኝታ ነበረ። ያዙልቃ ውስጥ ነበር እንግዲህ እንደለመደ ጭራሽ ደግሞ ለመማታት እየፎከረ ነበረ። ለመማታትም ያዙልቃ ቆንጃለች። እሱ ሴት ልጅ ስለማትመታ እንትን እያላት ነበረ። በጣም እያከበራት ነበረ እንደማይፈልጋት ሲጀመር ማለት ነው። አንቺ ካልፈለግሽው ሰዎች ቢደውሉልሽ ራሱ ለምን ትመጫለሽ? ለምን ትመጫለሽ? አልገባኝም። አንድ ሰው ያን ሰው አልፈለኩት ምሳሌ ማለት ነው። በቃ ወዙንም ፊቱንም ምኑንም እቃውንም ንብረቱንም አልፈለኩኝ። በቃ ጭራሽ ያኔ ማለት እሱ ማየት አልፈለኩም ማለት እችላለሁ። እሷ እንደዛ ነው እንግዲህ ስጦታ ስታደርግ ነበር። እንደዛ ከሆነ ነይተሮና አስታርቅ ስትባል ለምንድን ነው የምትሄደው? ሲቀጥል ደግሞ ማለት ነው ብር ማግኘት መሰልጠን እንደዚህ ራቆት መሄድ ነው ማለት ነው። አልገባኝም። አሁን አንቺ ብር አገኘው ብለሽ እንደዚህ ራቆትሽን ሌሎችም እየሄዱ ነው። ግን እኔ በጣም ነው የገረመኝ እውነት። አሁን አንቺ እንደው በፊት ትሻለሽ የተባልሽው ጭራሽ እኔ ደግሞ የፊቷ ብቻ መስሎኝ በፊቷ ብቻ ነው ደረቷና እንትኗ ሆዷ ምናምን ብርቷ እንዳለ እየታየ ማለት ነው። ከዛ በኋላ ዘወር ስትል ምንም ነገር በኋላዋ የለም ማለት ልክ እንደ ጡት ማስያዣ ነው። ጡት ማስያዣ አላደረገሽ ምን አላደረሽ እንዳለ የተከፈተ ዝም ልክ እንደ ጡት ማስያዣ ታችኛው በጥቁሩ ዘወር ያለበት እንጂ ሌላ ነገር የለም። በዚህም እንዳለ ሆዶ ይታያል፣ ደረቷ ይታያል። ቆይ እኔ በጣም ነው ግራ የሚገባኝ ማለት ነው። እኔ በእውነት ግራ ይገባኛል። ምንድነው ግራ የሚገባኝ? አዲስ አበባ መግባት ማለት ራቁት መሄድ ማለት ነው ማለት ይሄ ነው ለእናንተ ማለት አልገባኝም። መሰልጠን ማለት ራቆት መሄድ ማለት ነው። ይህ ነው በቃ የአዲስ አበባ ሕዝብ ይሄ ነው የሚያስተምራችሁ ራቆት መሄድ። ይህ ነው በቃ ይህ ነው። አሁን በዚህ ልክ ነው እንግዲህ ሃይማኖታችን እንትን እየተባለ ያለው ማለት ነው። ራቆትን መሄድ ያኔ የመሰልጠን እንትን ነው መሰልጠን ነው። አሁን አንቺ ገና ከሄድሽ 1 አመት ራሱ አልሆነሽም። 6 ወር 7 ወር ነው ሆነሽ የሚሆንሽ ማለት ነው። አሁን አንቺ ራቁሽ መሄድ ጀመርሽ መብትሽ ነው። ነጽየማው እንደዚህ ራቁታችን መሄድ መብትሽ ነው። ግን ምን ታገኛላችሁ? ምንም እኮ የሚገኝ ነገር የለም። ያንቺ ገላ በቃ ክፍት ነው ማለት ነው። አንቺን ገላ የሚጓጓ የለም። ወንድ ልጅ ደግሞ ሽፍን ስትል ነው እንትን የሚለው የሚወደው ማለት ነው። ሽፍን ካላች አይወድም። አንቺ ግን መገላለጽ ስልጥና መስሎሽ እንደሌሎቹ ማለት ነው። መማር ያለብሽ ጥሩ ነገር እንጂ ራቆት ከሚሄዱት እንትን ከሚሄዱት ከነሱ መማር የለብሽም። እውነት ለመናገር አንቺ ገና ልጅ ነሽ። ግን እንደዚህ ራቆት መሄድ መሰልጠን አይደለም። በጣም ይገርመኛል እውነት ለመናገር። የሰው ልጅ ማለት ሴት ልጅ ቀሚስ መልበስ አለባት። በቃ ቀሚስ መልበስ አለባት፣ መሸፋፈን አለባት። ለባሏ ብቻ ነው የምትገለጠው። ማንም ሰው የተገላለጠን ነገር አይፈልገውም። የተሸፋፈነ ነገር ነው የሚፈልገው። ገባችሁ አይደለ? ወንዶች እንደዚህ ስትገላለጡ ሴቶች የሚፈልጓችሁ ይመስሏችኋል፣ መታማለሉ ይመስሏችኋል። ለክን አታማለሉም እናንተ ማለት ነው። ማማለል አትችሉም እናንተ። ምክንያቱም የእናንተ ገላ ምኑ ነው የሚያው በቃ የነፈሰበት ምግብ ማለት ነው። አስቡ እና እኔ ስለዛ መብትሽ ነው እርግጥ ነው መብትሽ ነው የመለከተኝም። ግን እኔ ዛሬ መጣው ስለ ብሩኬ ነው እና በጣም እንትን እያልሽ በጣም እንደ ሴቱ ኛው እያልሽ እየጮሽ ነበር ነው ተመናገር ማለት ነው። ጭራሽ ለመማታት ሁላ እንትን እያልሽም እየተገለገልሽ ቆይ እኔ ሙፍታህ ማለት ነው። ብትተዋት ምን ችግር አለ? ብትተዋትና እንደው አቅም ካለ ትደበድበው። ብሩኬማ መቼም የኔ ሰው አክባሪ የኔ ሰው አክባሪ የእናቱ ጨረቃ ማለት ነው። የእናቱ ንጉስ ማለት ነው። ምንም አላለሽም። ትቶሽ ነው አንቺ ሴት ልጅ ነሽ እኔ ያልነካሽም ብሎ ማለት ነው። ንቆ ሲተውሽ አንቺ በቃ በጣም ፈላብሽ። በጣም ነው የሚፈላብሽ እውነት ለመናገር በጣም እንጂ አንቺ ምንም እንትን ልትይ አልቻልሽም እውነት ለመናገር ነው። ልትመከሪ አልቻልሽም። በቃ ሁልጊዜ እንዴ ካልፈለግሽው ምንድነው? ህይወቴን አመሰቃቀልከው። ማን ነው ያንቺ ህይወት ያመሰቃቀለው? ብሩክ ነው ወይስ አንቺ ነሽ የሱን ህይወት ያመሰቃቀል? አንቺ ነሽ የሱን ህይወት ያመሰቃቀልሽው።
አንቺ ነሽ። ሌላ ማን ነው የሱ ህይወት ያመሰቃቀለው? ማንም አይደለም። ማንም አንቺና አንቺ ብቻ ነሽ። ገባሽ አይደለ አባባሌ? እና የምታደርጊው ነገር በጣም ጥሩ አይደለም። እውነት የምታደርጊው ነገር ምንም ነገር በቃ የሆነ ተስፋ ማቁረጥ ነገር ተስፋ ማቁረጥ። እኔ ነኝ እንዴ ታዲያ ኬኩን ያዘጋጀሁት? እኔ ነኝ እንዴ ሰርፕራይዝ ነገር የሰርፕራይዝ ተቀማጣክም እንዴ እንዴ እሱ እኮ ምንም ስለዚህ ነገር እኮ ትንፍሽም አለ አለብኩ ይቅርታሽ ትንፍሽም አላለም እኮ ንቆ ሁኔታዎች መብትሽ ነው። እሱ አይፈልግሽም አይደል እንዴ? ስለዚህ መብትሽ ነው። ግን አንቺ በቃ ያዙ ልቀቁኝ፣ ያን አንድ ፕራንክ ስለተደረገ ብቻ ያዙ ልቀቁኝ የምትይው ነገር በጣም ነው የሚያስጠላው። በጣም ያስጠላብሻል። በእውነት በጣም ነው የሚያስጠላብሽ። ሲቀጥል ደግሞ አንቺ ካልፈለግሽው ለምን ትገናኛለሽ? ህይወቴን አመሰቃቀልከው። ኧረ እሱን ያመሰቃቀለው እሱ አላመሰቃቀለውም። ህይወትሽ ደግሞ ምንም አልሆነም። ራስሽ ነሽ በቃ አስሩ ወንድዬሽ እየተለጠፍሽ እንትን የምትሳደቡ ሰዎች ግን ማለት ነው። አሁን ሀይሚን ትክክል ናት ብላችሁ የምታስቡ ስርዓት የሌላት ያላቅማ እየተወጣጠረ ብር ማግኘት እንደዚህ ነው እንዴ? ለተመልካች ክብር የሌላት ናት። ክብረ ቢስ በእኛ ላይ እዚህ ደርሳ ዛሬ እምቡር ትላለች። ስንት ትንሽ ሳንቲም ስታገኝ ምን ትንሽ ዶላር ነው እንጂ የምታገኝ ዶላር እኮ ነው ያጠገባት። እኔ እኮ በጣም አልታመምኩም። ብታመመነ ሐኪም ቤት እሄድ ነበር እንዴ ራሴ። እናንተ ምን ቤት ናችሁ? እናንተ ምን አገባችሁ እያልሽ ይገርማል። እናት በእውነት በጣም ነው የሚገርም። እኔ በጣም ነው የታዘብኩሽ ማለት ነው። ብር ስታገኝ እንደዚህ ከይርክር ብሩኬ እባክህን ማለት ከሷ ከሚያገናኙ ሰዎች ራቅና ህይወት ክንኑር። ይቺ ሴት ሰላም ከናሰጥህም ምንም ነገር ሰላም ከናሰጥህም እንዴ አሁን ራሱ ታተራሱ በሰው ምናምን እያስደወለ እናስታርቃለን በሚሉ እየመጣ እኝኝ የምጮህብ እንደ መጫቱሻ ምንድናት? ምንድነው? ምን የምታደርገው? ካልፈለገ አልፈለገም አይደል እንዴ? ምን አገናኛት እንዴ? ምንድነው እንደዚህ የምታደርገው? ምንድነው እንደዚህ ያቃጠላት? እንደዚህ አትቃጠይ እንጂ ቡቡዬኔ ሸበላ ማለት ነው። የእናቱ ንጉስ ማለት ነው። ስለዚህ አንተ ለእናት ዘና ብለን ነው እሷን ተዋት። ትናንትና ያን ሁሉ ነገር አልፈሽ ከና የእናትሽና አባትሽ ልብስ ስታጥቢ እንዳልነበረ ዛሬ ብር ዶላር መጣልኝ ብለሽ ያዙ ልቀቁኝ። ትንሽ አይደብርሽም እንዴ? ትንሽ ይደብርሽ። ትንሽ ሌና ቢኖርሽ ለሱ ታስቢለት ነበረ። እሱ ጋር በሰራ ነው ታዋቂ ሆንኩት፣ ከወንድሞቼ ጋር በሰራ አልነበረም እንጂ እንደዛ አይደለም ብለሽ እንትን ማለት ነበረብሽ። አንቺ ግን ምን አደረሽ? በቃ እየመጣሽ መጮህ ውሻ ነው የሚጮህ። ምንድነው አንቺ የምጮህ? ካልፈለግሽ ኦኬ ኮላስ ማሰላማ። አንተም መንገድ ግን ሄድ፣ እኔም መንገድ አትድረስብኝ። ነገ ደግሞ ትመጣለች ከአንድ ሰው ጋር። እሷ እኮ ናት እየደወለላችሁ አስታርቁኝ የምትለው ማለት ነው። አስታርቁኝ ሲመጣ ደግሞ እሱ ንዝ በቃ ታዩ። በቃ ህይወት ሲኑሪ እንዴ ኮላስ። እሱ ያፈቅረሽም ምንድነው? አንቺ መብቱ ነው። እንኳን ሱስን የፈለገውን ሴት ይዞ ማደር መብቱ ነው። ምንድነው እሱ አሁን እንዳንቺ ቀና እንዳልቀናም እኮ ሰርፕራይዝ ሲያደርግሽ ያ ጉቶ ዳኔ ያለውን ነገር እንትን ሲያደርግሽ እሱ እኮ አልቀናም፣ ምንም አላለም። ኦኬ መብቷ ነው፣ የራሷ ህይወት ነው፣ እኔ የሚመለከተኝ ነገር የለም ብሎ ዝም ነው ያለ። አንቺ እንደዚህ ሁሉ ነገር እንደዚህ ያዙ ልቀቁኝ መባባሉ ጥሩ አይደለም። እውነት እንደዚህ አይጠቅምሽም። በቃ ከዳኒ ጋር ተገቢና እንትን በይው። ተረደወሪ እንትና ዳኒ አስረግዞ ከዳት ባልኩት ማለት ነው። ብዙዎቻችሁ ቅር ያጣጣታችኋል። ብዙዎቻችሁ ደግሞ እየሰደባችሁ ነበር። ለምን ተመሰልኩኝ እንዴ? እና ታዲያ አይገባትም እንዴ? ይገባታል። ምክንያቱም ካዲ ናት እሷ ማለት ነው።
ታዲና ዛሬ ደግሞ ማለት ነው ከብሩኬ ጋር ያመጣው ሴት አታምረም? በስመ አብ የኔ ሸበላ እንደሱ ሸበላ ናት እኮ የኔ ቆንጆ ማለት ነው። አንቺ ምንሽም እንትን አይደል? ጸባይ የለሽ፣ መልክ የለሽ፣ ቁመት የለሽ፣ ዝም ብለሽ ፍንጭር ያለሽ ማለት። ስለዚህ አንቺ ከብሩኬ አትደርሽም። እንዳቅምሽ ብዙ አሉ። እንዳቅምሽ አግቢሽ። ወይዘሮ ሃይሚ ወይዘሪት ነው ወይዘሮ። ስለዚህ ከሱ ጋር ያለሽ ከሱ ጋር የምታደርጊውን ነገር አቆሚ። አትገናኝ። ኋላስ ሀቢብቲ እሱ ሌላ እንግዲህ አለ፣ ሌላ ፍቅረኛ አለው። እንግዲህ ቤሽን ዶርሽን ዘግተሽ ሽንት ቤሽን ዘግተሽ አልቀሽ በቀናት እሱ እንደሆነ ሸበላ ፍቅረኛ ይዟል። እሺ እና ያለው ነገር እንደዛ ነው። ቤተሰብ በእውነት ስለምታበረታቱኝ አመሰግናለሁ። አሁንም ማበረታቱኝ እስከ መጨረሻው ይዩልኝ ማለት ነው እና ሰዓት እንዲቆጠርልኝ ቤተሰቦቼ በመጨረሻም ስለተከታተላችሁኝ አመሰግናለሁ። በቪዲዮ እስከመጣ ድረስ ነገ መልካም ሌሊት ይሆንላችሁ።